ድፈሩት፣ ተነሱና ድፈሩ። ፍርሃታችሁን ድፈሩት። ምንም ነገር የለም፣ ውሸት ነው። ቤተሰብ እንዳትመጪ ጦርነት ነው ብሎሻል አይደል? ድፈሪና ግቢ። እነሱ ያሉት ያሟረቱብሽ ጥይት ይምታሽት ኤርፖርት ላይ ሀገርሽ ላይ ሙች ኑሮ ውድ ነው ብለሽ ግን ሰው ሀገር ላይ ውድ የሆነ እድሜሽን እና ዘልዛላ ሆነሽ ቀርተሻል። ሰው ሀገር ላይ የማንም ቲክቶከር መጫወቻ ሆነሽ አስቢበት። ሰው ብዙዎቻችሁ ሰው የነገራችሁ ነው ወጥሮ ያዟችሁ ያለው እስር ቤት የሆነባችሁ የሰው ንግግር ነው። የሰው ንግግር ተውትና እስኪ ደግሞ እስኪ አሁን ብዙ ሰው ሰማው አደነዘኝ። አሁን ደግሞ እስኪ ራሴን ላዳምጠው። እናቴ ትምት ራስሽን መስማት ስትጀምሪ አንቺ ትክክለኛዋ ሴት እሷ ነሽ። ራስሽን አዳምጪ፣ ራስሽን ስሚ። እቴ ለራስሽ ጊዜ ስጪ። ራስሽን ውቀሽ፣ ከራስሽ ጋር ተጣይ፣ ከራስሽ ጋር ግብግብ ፍጠሪ፣ ተደባደቡ። ከውስጥሽ ጋር ድብድብ ጀምሪ። ምንድነው እንደዚህ እያንቀራፈፈሽ ያለው? ከማን ታንሻለሽ? ምንድነው የጎደለብሽ? ምንድነው? ለማን ነው የምትለፊው? ለዚህ ምስጋና ለሌለው ህዝብ፣ ለዚህ ምስጋና ለሌለው ማህበረሰብ ነው እየለፋሻለሽ? እስኪ ሰራ ራስሽ ኑሪና ደግሞ ጀግንነትሽን አሳያቸው። ከፍ በይ። የሰው ልጅ እግዚአብሔርን አስደስችው። እንቁላልሽን እያጣሽ ነው። እንቁላልሽን እያደረግሽ የሰው ነገር ይሄ አይነፋ። አንቺም ለሷም በስፍር ቁጥር በሌለው ስጦታ ተሰጣቸዋል። እሷ ስላወቀችበትና ጎበዝ ስለሆነች ነው የወለደችው። አንቺ እሷ ልጅ የማጠብ መልበስ እህትሽ ወለደች ተብላ በስልክ ስደል ዳገሱ ብር ልካለው ክርስትናውን እኔ ሙሉ መውጣው ወጪው መሸፍነው ትያለሽ። አንቺ እንዳትወልጅ ያደረግሽ አንቺ አትወልጅ። ሞክሪ፣ ተንበርከኪ፣ ዝቅ በይ። ለሰው ዝቅ ከምትይ ለአምላክ በሁለት እግርሽ ተንበርከኪና የራሔልን እንባ የሰማህ የራሔልን ድምፅ የሰማህ የራሔልን ለቅሶ የሰማህ አምላክ የኔን ስማኝ፣ ልጅ አይደለሁም ወይ? እኔ እንደ ሰው መኖር አይገባኝም ወይ? በይው እግዚአብሔር እንዲህ ነው የሚሰማሽ እግዚአብሔር። እናንተ በጣም ለእግዚአብሔር ቅርብ ናችሁ። አይገርምሽ? ይሰማሻል። አይገርም? ይሰማሻል። እኔ ሲከፋኝ ሲጨንቀኝ ከነቤቴ ማርያም ጋር ይኸው አጠገቤ ነው ያለችው። ይኸው አብራኝ የመጣች አይሻችኋት። እናቴ ነሽ እንዲሆንኩብሽ ስላት በማግስቱ መፍትሄ ትሰጠኛለች። ይሰማ አይሰሙ የሚሏችሁ ደደቦች ናቸው። ጀስት እምነታችሁ ያድናችኋል። መጽሐፍ ቅዱስ ላይ ተጽፏል። የሰናፍጭ የጤፍ ታክል እምነት ካላችሁ ምንም ነገር የማድረግ ብቃት አላችሁ ተብሎ ተጽፏል። እሱን ጽሑፍ ማንም አይደመስሰውም። እመኑ፣ ይደረግላችኋል። ማመን ነው የሚጠበቅባችሁ። አንቺ አታምኝም። አንቺ እንዴ አንዷ ቲክቶከር ባልካ እንድታጋባሽ ነው እንጂ የምትፈልጊው እግዚአብሔር እንዲባርከሽ አይደለም የምትፈልጊው። ቲክቶከሯን ነው በውስጥ መስመር እንደው እንዳንቺ አይነት የተባረከ ባል ትውጥባል። የታየሽው ማታ ማታ እንደሚደበድባት በምን አወቅሽ? ቲክቶክ ላይ ስለማይደበድባት ነው። እናቴ ትሙትን የሚገርምሽ ነገር ማለት ነው ቲክቶክ ላይ ብሌን አይተናል፣ በአይናችን በብሌን አይተናል። ሌላ ሴት ሲያታምሱ እውነት መስሏችሁ ነው? እኔ እኮ የሚገርመኝ ነገር ምናችሁን ነው ግን የነኳችሁ? እንዳንቺ አይነት ባልፈልግልኝ ብር አለኝ ቤት አለኝ ጊዜ እናት በጣም ነው የምወድሽ። ደግሞ አንድ ቀን ደግሞ አግብቼ ልጅ ወልጄ ትመጫለሽ። እሺ ይጥፋሽ መድኃኒዓለም ስንቱን አቋቋማችሁት እናንተ ወደታች እንደ ካሮት ወደታች። እኔ እኮ
ይገርም። ከሰው መፍትሄ የምትፈልጉ ሰዎች ግን ደህና ናችሁ። ከሰው መፍትሄ ማለት ነው። ትርኪ ምርኪውን ነው እናንተ ላይ ያደረሳችኋቸው። ትርኪ ምርኪው የማይረባው የሚረባው ለራሳቸው ነው። እዛ ላይ እነሱ እንዴት እናንተን ያስተካክሏችሁ ይችላል? በምን ሂሳብ ነው የሚያስተካክሏችሁ? ምናልባት ቲክቶከር እንድትሆኚ ልታደርግሽ ትችላለች። ሌላ ልትረዳሽ የምችለው ነገር የለም። እሱንም ሀሳቡ ካለሽ ነው። አይሆንም የምታቀርቢው ፍላጎት ካለሽ እሱንም የሆነ ወይ ናይጄሪያ ወይ ሱዳን ሄደሽ መተት አስመትች። ቲክቶክ ላይ መተት እየተመታ ነው። እግዚአብሔርን ማርያምን እላችኋለሁ ቲክቶክ ላይ ይመተታል። እየገባሽ ፉርፉር ልትይ እና ወደሽ ነው በጾም ምድር አይዶል ሾው ስትጫወች የነበረ ወደሽ ነው እና የጤናነት ነው። በስንት ወጥ ቤትና ስንት ኪችን ውስጥ የተረፈውን ጡጥሽን መድረክ ላይ ወጥተሽ ያበደ ዛሬ መስል ታብታብ አድርጉላት፣ ፎሎ አድርጓት፣ ጌት ተሰጧት። ምንድን ነው እንደዚህ የሚያደርግሽ? እናቴ ምን ሆነሽ ነው? ምንሽን የነኩት? ምንሽ ውስጥ ነው የከተቱብሽ? ይሄ ታዲያ መንፈስ ነው እንጂ ጤነኛ ነው? በጾም ምድር መስቀልሽን እዚህ ጋር ግድንግድ አድርገሽ አለያ የእንትና ዘሩ አርበኛ ዘሩ ከሌዘር ምንድን ነው? የት ነው? ቆይ ሰዎቹ የሉም እንደ ቤት ውስጥ? ምን ውስጡ ነው ያለሽው? ደግሞ እኮ ሰዎቹ ቆይ ግን በሰላም ነው? የት ውስጡ ነሽ ነው እንደዛ የምታደርጊው? ግን ምን ሆናችሁ ነው? ምን ነክቷችሁ ነው? አሁን በዚህ ነው ሀብታም ልትሆኚ ልትቀየሪ? ታብታብ ኮፒሊንግ ሼር አርጉላት፣ ፎሎ አርጉላት። እሰይ ጀግና በይ አንደኛ ከወጣሽ እሸልምሻለሁ ትባል። ገና ናችሁ እናንተ። ቤት መኪና ብር ምናምን አይደለም የሚያስፈልጋችሁ። መጀመሪያ ልብ ያዙ፣ ሰው ሁኑ። ከሰው በላይ ለመሆን አንቺ እኮ የተለየሽ ሰው ነሽ ስትባይ በምክንያት ነው። ለምንድን ነው እዛ ውስጥ ገብተሽ መከራሽ የምታየው? ልብሽን ልቅ የምታደርጊው ምንሽ? ምን ልትቀየሪ ልትለወጭ ሰው ልትሆኚ ሀብታም ልትሆኚ እንደሳ ልትሆኚ ተይ እንጂ። አረ እጂጂጂ ሻቲማ በእውነት ወርቅ ልትለብሽ እኔ የሚገርም ወገብ አንገታችሁን ጡታችሁን እዘኑለት። ምንም ወፍ መጫወቻ ነው እየተደረግሽ ያለሽ መደበሪያ። የገባችሁ አውሩ። ሰላም ሳሚ፣ ሁላችሁም ሰላም ብያለሁ። ሰላም እንደት ነሽ? ደህና ነኝ አልሐምዱሊላህ። ያአላህ ቲክቶክ ጥሩ ነው። በስንት ዓመቴ አናግራለሁ እያላሰብኩ ነበር። ድሮ ነበረ ለማናገር ተብለኩ፣ ግን አላህ ባለው ቀን ሆነ ማውራት የቻልኩ እና እኔ የማውቅህ ድሮ ነው። ቢያንስ የዛሬ 10 ዓመት 11 ዓመት ሙምኪን ይሆናል። አንተ ዱባይ ያለህ እኔ ሳውዲ ነው ያለሁት እና ቲክቶክ የለም የዛን ሰዓት። አሁን ሳይ ራሱ ትናንት በቀደም ለታ ነው ፎሎ ያረኩና ተከታተልህ ነበር። ፊት ሳይህ ማለት ስክሮል ቶሎ አደረኩ፣ አልተጠቀምኩበትም ነበር በሰዓቱ። እና አሁን የምታዳምጡት እንደ ቀልድ ነገር ትስቃላችሁ፣ ታለቅሳላችሁ፣ ግማሻችሁም አይመስልም ግን ይደርሳል። እኛ እሱ ተናግሮ ያልተጠቀምንበት ተጎርተናል። እና አንተ ዩቲዩብ ላይ በምሰራበት እዛ ሳዳምጥህ ቲክቶክ የለም የዛ ሰዓትም አንተ ልጆች እንደውም አንዷ ከእህቷ ጋር ነው ምናምን ዱባይ እየሰራች
የሆኑ ጠፍተው የመጡ ልጆች ነበሩ ተጎድተው ምናምን ታስታውስ ከሆነ ስማቸው መረሳው የሆነ ሂጃብ ምናምን የለበሱ ልጆች ሁለት እና አስጠፍታ እንደውም ውጭ ወጥተህ ምናምን ተቀብለሃቸው ማለት ነው። እና የዛ ሰዓት ቁጥርህን ይዤው ነበረ። በሰዓቱ መደወል አልቻልኩም ነበረ፣ አልተመቻቸም። ግን ብዙ ጊዜ እጽፍልህ ነበር ከስር። ከዛ የዛ ሰዓት የ2 ዓመት ብር ምናምን ይዘውብኝ ነበር ሰዎቹ የምሰራባቸው እና እነሱ ጋር ስገባ በወር ይከፍሉኝ ነበር። ሌላም ሀበሻ ነበሩ፣ ፊሊፒኖች ነበሩ። ሴትዮዋ መንታ ምናምን ወልዳ የ2 ወር ብር ምናምን እንደዚህ መያዝ ስትጀምር እኔ እረፍት ወጣ ነበረ። ቤትን ተከራይቼ ምናምን ነበረ ኖሮ ማለት አጠር አድርጌ ነው የምነግርህ። ያው ህይወት ሂስትሪ ብዙ ስለሆነ እና የምታዳምጡ እንደ ቀልድ ሊመስላችሁ ይችላል። ሁሉም ነገር ይደርሳል፣ የሚናገረው ነገር። ያው የአሁን ልጆች ግን እድለኛ ናችሁ። እንደዚህ በሶሻል ሚዲያ ቶሎ ገብታችሁ ማናገር ትችላላችሁ። ብዙ መካሪ አለ። ቢሆንም ግን ካልተጠቀማችሁበት ነገር አመት ማለት እለት ነው። አረብ ቤት አያስታውቅም ቀኑ። መቼ አመት እንደሚሆን አታውቁም። መቼ 2 ዓመት እንደሚሆንሽ 3 ዓመትሽ እንደሚሆንሽ። በቤተሰብም ጉዳይ አሁን እሱ በሚናገረው ነገር እኔ መስማት እንኳን አልፈልግም። ለቤተሰብ እንዴት አትርዱ ይላል። ለቤተሰብ ያልሆነ፣ ለእህት ያልሆነ፣ ለወንድም ያልሆነ ማለት አይደለም አለመስጠት መስማት እራሱ አልፈልግም ነበር። ማለት እኔ በጣም ነው የምወዳቸው፣ ግን አሁን የሚናገረው ነገር በሙሉ እኔ ላይ ነው የደረሰው። ምን ዋጋ አለው? መሽቷል፣ ግን በህይወት አለው አልሐምዱሊላህ። ወጣቶቹ ግን የቅድሟም ልጅ ያው ከታች እየጻፍኩላት ነበር፣ ብትጠቀምበት ብትሰማ ትጠቀማለች። ይሄ ሀሳብ ሌላም ቦታ ስለሚባል ማለት ነው። ማለት ትንሽ በእድሜያቸውን ሴት ልጅ መጠቀም የምትችል ማለት ነው። ግን ትንሽ እድሜያችሁ ከደት ያለ ይህን ካልተጠቀማችሁበት በጣም ታማሚ ነው። ሁሉን ነገር ወጣት የሚያደርገውን ነገር በሙሉ አደርጋለሁ። ማለት ያኔ ሰርግም እሄዳለሁ፣ ሁሉም ነገር ልደትም ቤትም በእረፍት ሰዓት ልክ እንዳሁኑ እንደምንደሰተው ምናምን ሁሉም ነገር አደርጋለሁ። ገባሁኝ እሺትየዋ ቤት መንታ ወልዳለች። 6 ወር ምናምን ከሰራሁ በኋላ እረፍት ራሱ የወር እረፍት እንኳን አልወጣም። በ15 ቀን ነበር የምወጣው እና ጉልበቴን በጣም ነው እንኳን አዛኝ ያላዘዘችኝን ሁላ እሰራለሁ ማለት ነው። ከዛ ብሬ 2 ወር ስትይዝብኝ ተጣላኋትና ወጣሁ። ከዛ ደውላ አባብላ ሹፌር ልካ ተመልሼ ገባሁ። ከዛ ተመልሼ ስገባ የፊሊፒን አለች አብራት ገና በ16 ዓመቷ ጀምራ እዙ ያረጀች አለች። ነገረችኝ ስሜን ጠርታ። ትክክለኛ ስሜ ሀያት አይደለም። ስሜን ጠርታ ነገረች። ሴትዮዋ እረፍት ቶሎ የሚወጣ አትፈልግም፣ እንደገና ደግሞ ሲሂር ምናምን ታረጋለች አለች።
ከዛ ምን እያለች ነው ይቻላል እሷ አዲስ ሰው ሲመጣ አትወድም። ቢያንስ ደግሞ እንደዛም ሆኖ ብቻዬን አይደለም ማለት 5 ሰራተኛ ነን ያለ ነው 2 አበሻ 3 ፊሊፒን እና እኔ እሷን ክፍል እንዳጸዳ ነው እሷን ክፍል አጸዳለሁ ማለት መልክ ምናምን እንደዚህ እንደውም አልহামዱሊላህ ዝም ብሎ ነገር ነኝ እንጂ እንደዚህ አይደለም። አረብ አበሻ የሚቀናብኝ ሰው ምናምን አይደለም ማለት ያው በራሴ ኮንፊደንስ ላለማጣት ምናምን ሳይሆን እንደዚህ በቃ ዋው ቆንጆ መባል ምናምን አይደለም። እንደዛ ነገር አስባ ነው እንዳትይ እሷ ጉድበቴን ነው የፈለገችው። ያው አበሻ ደግሞ ጥሩ ሰዎች ከሆኑልን ሁኔታቸውን አፍ ምናምን ካየን አማና ተጠንቅቀን ነው የምንሰራው። በተለይ ቀደም ብለን የመጣን ማለት ነው ሙስሊሙም ክርስቲያኑም እና እነሱ እንደዚህ ልከሰከሱባታል መሰል ሁሉን ነገር ቤቷን ከፍሏ ምናምን ለኔ እንደዛ እያልኩ እየሰራሁ 3 ወር ያዘችብኝ ደሞዝ ማለት ነው። አልሰራም እሄዳለሁ አልኳት። እቺ ፊሊፒኗ ግን ተነግረኛለች አንቺ በጠንቀቂ ሴትየዋ እንደዚህ ነገር እንትን ትላለች እናቷ ምናምን አለች። ደግሞ አረብ እንደኔ ሰምቼም አላውቅ አገርም እኔ በእንደዚህ ነገር አላምንም። ይሄን ያህል ትኩረት የምሰጠው ነገር አይደለም። እሰማለሁ ድግምት አለ ምናምን ግን ይሆናል ብዬ አላምንም። በቃ አላህ ላይ ሶላትን እሰግዳለሁ እንደዚህ ነው ያኔ አልጠነቀቅም። ከዛ እንደዛ ምናምን ስትለኝ ፊሊፒኒዋ እሷ ያየችው አብራቸው ስለኖርሽ ታውቃለች። ያው በስራ ጉዳይ ደግሞ ስለምትቆጣጠር በቃ እሷ ቀደም ብላ ስለገባች ስለማትወድ ነው ሀበሻ። እውነት አልዋሽም ማለት አሁን ያለሁበትን አላህ ስለሚያውቅ ማዋሸት አልፈልግም እምለው በቃ እኔ እንደወጣላት ነው የምትፈልገው እንጂ ለእኔ አስባላት የ2 ወር ሰጠችኝ። እንደ 3 ወር እኮ ነው ደሞዜ ምናምን ስላት ግን እንደዛ ሆኖ እረፍት እሄዳለሁ ስላት አይ የሰጠሁሽ የ3 ወር ነው አለችኝ። ከዛ መጽሐፍ አጠገቧ ነበር ብትን አደረኩባት። ያው የሀበሻ ኃይለኝነት ነው ደላ ክፍል ገባች። ሰውዬው እንደውላ ጠራችሁ ልደበድበኝ ነው ሀበሻዋ ምናምን ብላ ጠራችሁ። ሰውዬው ደግሞ ከዚህ ቀደም ሀበሻ ተማቷል ይማታል ጥጋበኛ ነው ብላኛለች። ይቹ ፊሊፒኗ እኔ ግን አልሰማዋትም። ከዛ ሰውዬው መጣ ጠራኝ ነይ አንቺ አለኝ። በፊት ለፊቱ ሄድኩለት ቤት ምን ፈለክ ምናምን ስለው ፍጥጥ ስልበት ምንድነው ካሰብሽ ጋር ልትመሻት ነው እንደዚህ መጽሐፍ የበተንሽው ምናምን ያው እኛ የፊት ለፊቱን ነገር ስለሆነ የምንናገረው አስረዳሁት። እኔ ያለኝ የ3 ወር ነው እንዴት ነው የ2 ወር ብላ የምትለኝ? እሱም ከተናገረኝ